ንፍሮ ሲቀቀል አላፊና አግዳሚ በሃይማኖት በዘር በጎሳ ሳይለይ ሰው ያገኛችሁትን ስለ ድንግል ማርያም እያላችሁ ነው መስጠት ያለባችሁ። ያ ንፍሮ ተቀቅሎ ሲበላ ከተዋለ በኋላ ወደ ቤት መግባት የለበትም ብላችሁ በትናችሁ መምጣት የለባችሁ። ለምግብ ላጡ ሰዎች ነው የሚሰጠው። ሲቀጥል ዛፉ ስር የድንግል ማርያምን ልደት አስታካችሁ ቅቤ ቀብታችሁ የምትመጡ ደም አፍሳችሁ በወረንትቻ ወይም ደግሞ ቃልቻ የምትጠሩ ሰዎች ይሄ ድንግል ማርያምን ማክበር ሳይሆን ለሌላ ዓላማ ነው የወጣችሁት ማለት ነው። በዓሉ ፍጹም ሊሆን አይችልም። ስናከብር የድንግል ማርያምን ልደት ነው የምናከብረው። የማንን ልደት? ቆሌ የምንጠራ የአያቴ ቅድመ አያቴ አምላክ እዚህ ዛፍ ስር ነበረ ቅድመ አያቴ፣ ዛሬ ግን ቦታ አንድ ቀን እንደሚያፈሰው እያል የቅድመ አያቶቻችንን ስም እየጠራን ሌላ ቃልቻ ተጓዳኝ የሆነ ነገር እየጠራን የምናከብረው ከሆነ ከስረናል። የድንግል ማርያም ልደት መታሰቢያ በዓል ነው። ሊባኖስ ጫካ ውስጥ ነው የተወለደችው የኔ እናት። እኔም ከቤቴ ወጥቼ ማከብረው ይሄንን በዓል ማከብረው የድንግልን በረከት ለማግኘት ነው ብላችሁ በዓሉ ገብታችሁ ተረድታችሁ ስታከብሩት በዓሉ ፍጹም ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ሰናይ በያብል የዚህ አንጋፋ ካቴድራል ዋና አስተዳዳሪ የመንጋውም ጠባቂ፣ ክቡር ሊቀ ስዩማን ሳሙኤል የካቴድራሉ ዋና ጸሐፊ፣ ክቡራን የካቴድራሉ አገልጋዮች፣ በልዩ ልዩ የአገልግሎት ዘርፍ ያገለገላችሁ ያላችሁ በየማዕረግ ስማችሁ፣ ክቡራን ሊቃውንተ ቤተ ክርስቲያን ሌሊቱን ሙሉ ያለ ድካም የመላእክትን ምስጋና ምድር ላይ ያሳያችሁ የኖራችሁ በሕይወት ዘመናችሁ ሁሉ ያገለገላችሁ ያላችሁ ሊቃውንተ ቤተ ክርስቲያን በየማዕረግ ስማችሁ፣ አሁንም በዚህ ከሊቃውንቱ እግር ስር ደግሞ በመተካት የሊቃውንቱን ያሬዳዊ ወረብ ስታቀርቡ የነበራችሁ የቤተ ክርስቲያን ብርቅዬ ልጆች፣ የሰንበት ትምህርት ቤት ወጣቶች፣ መዘምራንና መዘምራት፣ ከዚያም በፊት ደግሞ በወንጌል አገልግሎት የምትመስሉኝ መምህራነ ወንጌል በየማዕረግ ስማችሁ ይህም በዓል ለማክበር በዚህ ቅዱስ ስፍራ የተገኛችሁ አዛውንት አባቶቻችን፣ እናቶቻችን፣ ወጣቶች ወንድሞቻችን፣ እህቶቻችን እንደምን አደራችሁ? እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አምላካችን እግዚአብሔር እስከዚህ ሰዓት ያደረሰን ስሙ የተመሰገነ ይሁንልን። እንኳን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም የልደቷ ዓመታዊ ክብረ በዓል በሰላም አደረሳችሁ። አመስግኑት እግዚአብሔርን። ሊቃውንቱ በዜማ ያሉትን በትንሹ ምን እያሉ እንደነበረ ነው የምናየው እንጂ እነሱ ሰብከውናል፣ እነሱ አስተምረውናል። የዛሬውን በዓል የወቅቱን በዓል ዘመነ ትንሣኤውን ሁሉንም አስተባብረው አባታችን ኢትዮጵያዊው ቅዱስ ያሬድ በደረሰው ድርሰት በሚገባ አስተምረውናልና በድጋሚ ሊቃውንቱን አመስግኗቸው ባካቸው። ወቅቱ እንደምታውቁት የትንሣኤ በዓል ነው። ትንሣኤ ስንል የነጻነት በዓል ማለታችን ነው። ይሄ 50 ቀን ሙሉ ትንሣኤን እናከብራለን። 50 ቀን ሙሉ ሰንበት ነው። 50 ቀን ሙሉ እሑድን እያከበርን ነው። ሞት የተመታበት፣ ሞት ራሱ የሞተበት፣ ሕይወታችንን ያገኘንበት ነጻነታችንን በዓል እያከበርን ነው። ሌላው ሁለተኛው ደግሞ መንግስተ ሰማያት መኖር እንዴት እንደሚኖር ደግሞ እያየንበት ነው። በመንግስተ ሰማያት ሐዘን የለም፣ ድካም የለም። በመንግስተ ሰማያት ምንም አይነት ነገር የለም ከምስጋና ውጪ። እኛም ምስጋና እያመሰገንን አሁን ጾሙን፣ ስግደቱን የመሳሰሉትን ነገሮች ለጊዜው አቆይተን መንግስተ ሰማያት መኖር ማለት እንዲህ ነው የሚለውንም እያሳየን ነውና የትንሣኤውን በዓል እያከበርን እያለ በሰንበት ላይ ደብረ ዘይት እንድሉ ሊቃውንቱ ዛሬ ደግሞ እናታችንን ድንግል ማርያምን ያገኘንበት ቀን ነው። እንኳን ለዚህ ቀን በሰላም አደረሳችሁ። አመስግኑት እግዚአብሔርን።
አሃቲ ይእቲ ለእማ ወእህሪት ይእቲ ለእንተ ወለደታ። ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። መኃልየ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 9 ላይ የሚገኝ ኃይለ ቃል ነው። እንግዲህ ሰሎሞን ይህንን መኃልይ ሲደርሰው በመጽሐፍ ቅዱስ ወደ 8 ምዕራፎች አሉት። በትርጓሜ ትምህርታችን ግን 5ቱ የሰሎሞን መኃልይ ተብለው ነው የሚጠሩት እና ይሄ የመኃልየ መኃልይ ዘሰሎሞን በመግቢያው ላይ ገና ስትገቡ ከሁሉ የሚበልጥ ከመዝሙራት ሁሉ የሚበልጥ የሚልቅ መዝሙር ወይም መኃልይ ብሎ ይጀምራል። ከመዝሙራት ሁሉ ለምንድን ነው የሚበልጠው? በቁጥሩ ከሆነ በጣም ትንሽ ነው። በምን ምክንያት ነው የሚልቀው የሚለውን በብሉይ ኪዳን ዘመን ከተዘመሩት ከተነገሩት ትንቢቶች፣ ከተቀኙት ቅኔዎች፣ ከተመሰሉት ምሳሌዎች ሁሉ እጅግ የላቀ ነው ይላሉ ሊቃውንት። ከማህሌተ ዲቦራ፣ ከማህሌተ ሙሴ፣ ከሌሎቹም ከተደረሱት ድርሰቶች ከተቀኙ ቅኔዎች ሁሉ ይልቃል ይበልጣል ብሎ ነው መኃልየ ዘሰሎሞን ብሎ የሚለው ትርጓሜ ስንተረጉመው። ይሄ በምንም ላቀ በምን በለጠ ሲባል በምስጢር አቀራረቡ የሐዲስ ኪዳንን ትርጓሜ ሐዲስ ኪዳን ላይ ያለችዋን ቤተ ክርስቲያን በሐዲስ ኪዳን የሚባለውን ያመጣችልን ድንግል ማርያምን በሐዲስ ኪዳን ያሉትን አማኞች ቁልጭ አድርጎ ስለያዘ ከሁሉ ይልቃል፣ ከሁሉ የአሁን ጊዜ ተደራሽ ሐዲስ ነው ብለው ሊቃውንቱ ያስተምሩናል። ዛሬ ስለ እናታችን ስለ ቅድስት ድንግል ማርያም መነሻ ወይም ደግሞ ልደት መወለድ እሱ ስለሆነ ይህ ሲባል ግን ስለ ድንግል ማርያም ልደት በዚህ አጭር ጊዜ ዘርዝረንና ተንትነን ደግሞ ሙሉውን እናያለን ማለት ግን አይደለም። በትንሹም ቢሆን እንግዲህ ታቦት ካወጣን ለክብር ተተጠራን በምንና በምን ምክንያት ነው የምናከብረው የሚለውን እናያለን። ይሄ ሲባል ግን ሳሰሙትና ሳታውቁት ቀራችሁ ብሎ አይደለም። በየዓመቱ በየጊዜው ልክ ውዳሴዋን ቅዳሴዋን እንደማናስታጉል እናንተም ትናንትና ምግበ ሥጋ ተመግባቸዋልና ምግበ ሥጋ ትናንት ስለበላው አያስፈልገኝም እንደማትሉ ዛሬም እንደምትመገቡ አሁንም የድንግል ማርያምን ምስጋና በአጭሩ ለማየት እንጂ እናንተ ታውቁታላችሁ፣ ስላወቃችሁትም ነው ዛሬ የመጣችሁ። አመስግኑት እግዚአብሔርን ስለገባችሁ። ለወለደቻት በሉ እስኪ ሁላችሁ። አንዲት ናት። ስንት ናት? አንዲት ናት። ደግሞም ለወለደቻት ምንድን ናት? የተመረጠች ናት። ምንድን ናት? የተመረጠች ናት። አሐቲ ይእቲ ለእማ። ይሄ ብዙ ምስጢር አለው። የሚገርማችሁ ያውለናል። መጻሕፍትን ይዳስሳል። ኦሪተ ሙሴን ይዳስሳል። ብዙ ነገር አለውና የተነሳንበት ድንግል ማርያም ስለሆነች በነገረ ማርያም ዙሪያ ብቻ ስለሆነ ስብከታችን የወቅቱን አየሩን የተቆጣጠረው ደግሞ ድንግል ማርያም ቤዛዊት አይደለችም የሚልም ሁከት ማዕበል ስለተነሳ የሱ ቅናትም በውስጣችሁ ቁጭት በውስጣችሁም ስላለ ስንት ናት አለ መኃልዩ? እስኪ ንገሩኝ። አንዲት ናት። ህሪት ደግሞ አላት። የተመረጠች ናት አላት ድንግል ማርያም። ኢያቄምና ሐና እሷን ከወለዱ በኋላ ልጆች እንደነበሯቸው ነገረ ማርያም አልነገረንም። አንዲት ናት። እሷን በስንት መከራ በስለት የተገኘች ትንቢት የተነገረላት እንጂ ዝም ብላ እንደ ድንገት የመጣችም አይደለችም። በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ትወፅእ በትር እምስሮ እሴይ ወየዐርግ ጽጌ እምኔሃ፣ እነሆ ከእሴይ ስር ከነገደ እሴይ እነሆ በትር ትወጣለች ከሷም አበባ ይወጣል ብሎ ተነግሮላታል። ከእሴይ ስር ከነገደ እሴይ ሕይወት እናታችን ቅድስት ድንግል ማርያም ከእሴይ ስር ወይም ከነገደ ይሁዳ ከነገደ እሴይ እንደምትመጣ ሐረገ ትውልዷ ሳይቀር ተቆጥሮና ተዘርዝሮ የተነገረላት እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ሊቁ ቅዱስ ያሬድ ሲናገር ስለ ድንግል ማርያም ማርያም እሰ ታቱ እስተ ከርሱ ለአዳም በጣም ከመባህሪ ጻዳ ብሎ የዘመረላት እንተ በምድር ስረዊሃ ወሰማይ ጹቂሃ ብሎ የተናገረላት ታላቁ ኢትዮጵያዊ ቅዱስ ያሬድ እናታችን ቅድስት ድንግል ማርያም ከሰው ዘር ነው። ከምንድን ነው አልኳችሁ? ከሰው
አንዳንዶች ከሰው አይደለችም እንዴት ከሰማይ ይሄንን አምላክ ለመሸከም ሰው እንዴት ሊሸከመው ይችላልና ኃይል አርያማዊት ናት ከሰማይ ነው የመጣችው ብለው የሚሉ አማኞችም አሉ። ክርስቲያን ሆነው ማለት ነው። ከኔ ጋር ናችሁ? እና እያምጻ ስጋ መስሌነ ይላል ቅዱሱ ደግሞ ስጋ ይዞ ወደ ሰማይ አልመጣም። እሱ የመጣው ድንግል ማርያምን የሰውን ዘር ነው። ስጋ ሰው ነው የሆነው አምላክ ምንድነው የሆነው? ሰው ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ነው እንጂ ሌላ አካል ሌላ ነገር ይዞ መጣ አልተባለምና ሐረገ ትውልዷ የምትመዘዘው በአባቷ በኩል ከንጉሱ ዳዊት ከእናቷ በኩል ደግሞ ከቤተ ክህነት ከነ አሮን ከሌዋውያን ዘር ናት። እንዲህ ባለ ሁኔታ ነው የመጣችው እናታችን ቅድስት ድንግል ማርያም። ሔዋን ብሎ ስሟን ሲጠራት አዳም ከጎን የወጣቸዋን አጥንት የሕያዋን ሁሉ እናት ነች ብሎ ነበረ ስሟን ያወጣላት። ሔዋን ግን እናታን ወይም ደግሞ የሕያዋን እናት አልሆነችም ይላል ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው በተባለው መጽሐፉ ምዕራፍ 6 ላይ ሔዋንማ እናት መች ሆነች? ገዳይ ሆነችው፣ ሞትን አመጣችበት፣ የወለደችው ልጅ አልባረክ ብሎ ነፍሰ ገዳይ ሆነ ቃየል። ሔዋንማ ትክክለኛዋ ሕያዋን ዳግሚት ሔዋን ድንግል ማርያም ናት። የወለደችውም የዓለም መድኃኒት ሆነ፣ እሷም የሕያዋን ሁሉ እናት ሆነች። ትክክለኛዋ ሔዋን ዳግማዊቷ ሔዋን ድንግል ማርያም ናት ብሏል። አመስግኑት እግዚአብሔር። ትክክለኛዋ የሕያዋን እናት የሕያዋን የጻድቃን እናት ድንግል ማርያም ናት ብሎ ተርጎሟታል። ቅዱስ እንድርያስ የሚባል የቀርጤስ ሊቀ ጳጳስ ደግሞ ስለ ዛሬው በዓል ሲናገር ዛሬ የቤተ መቅደሱ መሰረት የተጣለበት ቀን ነው ይላል። የድንግል ማርያም ልደት የምኑ መሰረት የተጣለበት? የቤተ መቅደሱ መሰረት ዛሬ ተጣለ። ድንግል ማርያም ተወለደች ማለት እውነተኛዋ መቅደስ የተገኘችበት ቀን ነው። መቅደስ ትታነጽ የተባለችው አማናዊቷ መቅደስ የተመሰረተችው ግንቦት 1 ቀን ነው ይለናል ይሄ ሊቀ ጳጳስ። እናታችን ድንግል ማርያም አንዲት ናት፣ ለእናቷ የተመረጠችም ናት። አልብኪ ነውር ወይም እንትኒ አምሳያም የላትም፣ ምሳሌም የላትም፣ አቻም የላትም፣ እንደሷ ያለ ከቶም የለም። 4 ነጥብ። አመስግኗት። የለም፣ አትመጣም ወደፊትም። አንድ ናት። ምንድናት? እሷን የመሰለም የለም። አንዲት ናት። ሰሎሞን አንድ ናት አለ፣ እሷም የተመረጠች ናት አለ። እሷን የመሰላለ እንዴ? አቻነብ አያላት እንዴ? በምን ምክንያት? ሰውማ ሰው ናት እኮ ስጋ ለባሽ ናት። ግን ደግሞ አንቺን የመሰለና አንቺን የሚመስል የለም ተብሎ ተዘግቶ የተቀመጠ ድንግል ማርያም ብቻ ነች። ለዚህ ነው ቅዱስ ገብርኤል ምንድነው ያላት? ከሴቶች ሁሉ የተለየሽ ነሽ ነው ያላት። ከሴቶች ሁሉ ምንድነሽ? አንዲት ናት። ድንግል በህሊናሃ ወድንግል በስጋሃ የተባለች እሷ ብቻ ነች። ወደፊትም አይመጣም እንደሷ አይነት ሴት። ከሷ በፊትም የለም፣ ዘግታዋለች። መስመሩ ዝግ ነው እሷ የመጣችበት። በህሊናዋ በሐሳቧ ድንግል የሆነች ሴት ወደፊትም አትመጣም። ደናግላን እኮ ብዙ ነበሩ። እንደ ዮሐንስ ያለ ድንግል የለም፣ እንደ ዮሐንስ ያለ ሴቶች ከተወለዱት የለም ተብሎለታል። የድንግል ማርያም ግን ያክል አይደለም። አመስግኗት። አይደለም፣ አይሆንም። አቸዋ ሊሆንም አይችልም። አቸዋም ሊሆን አይችልም። ሊመስላትም አይችልም። ቅዱስ ኤፍሬም የተባለው የሶርያው ሊቅ ሲናገር ምንድነው ያለው? ድንግል ማርያምን ለኪ ለባሕቲትኪ ኦግዝእትነ ወላዲተ አምላክ እመብርሃን አንቲ ብሎ ምንድነው ያላት? አንቺን የመሰለ የለም፣ አንቺን የሚመስልም የለም ብሏታል። ብዙ ደናግላነ ሥጋ እኮ አሉ፣ ክርስቲያኖች አሉ። ስለ ኤልያስ ተጽፏል። ስለ ነቢዩ ኤልያስ ድንግልና ንጽህና፣ ስለ ዮሐንስ መጥምቀ መለኮት፣ ስለ ሌሎችም ሴቶች ከወለዷቸው በቀር በዘመናችን ከምናከብራቸው እና አቡነ ገብረ መንፈስ ቅዱስን የመሰለ የለም። ምድራዊ መልአክ አባ ገብረ መንፈስ ቅዱስ ምግብ ያልበሉ ውሃ ያልጠጡ የእናታቸውን ጡት እንኳን ያልጠቡ ግን ድንግል ማርያምን አይሆኑም፣ አይስተካከሏትም፣ አይመስሏትም። አቻ የላትም፣ አቻም የላትም። አንዲት ናት። ህሪቲቲ ለእንተ ወለደታ ለወለደቻትም የተመረጠች ናት አለ። በምን ምክንያት ነው የተመረጠች? የተመረጠች ናት።
አስቀድሞ ማደሪያውን እግዚአብሔር ሰርቷል። ልዑል ቀደሰ ማህደሮ ተብሎ ተነግሮለታል። ሐነጸ መቅደሶ ተብሎ ተነግሮለታል። ቀደሰ ማህደሮ ተብሎ ትንቢት ተነግሮለታል። ለይቷታል፣ መርጧታል። ብትመረጥማ ምን ይደንቃል? እግዚአብሔር እኮ ድንጋዩንም ይመርጣል፣ እንጨቱንም ይመርጣል፣ ያበቃል አሉና ሊቃውንቱ። እንድትመረጡ ሆና የተገኘች የእግዚአብሔርን መስፈርት ክራይቴሪያ ሟላች ድንግል ማርያም ብቻ ነች። አመስግኗት እባካችሁ ድንግል ማርያም። ከዚህ ከጀርባ የምታዩዋቸው ሊቃውንት ሌሊቱን ሙሉ ሲጮሁ ያደሩት የእሷን ስም ጠርተው በልተው በእንተ ስማ ለማርያም ስለ ቤዛዊተ ዓለም ብለው ለምነው በልተው አድገው ለወግ ለማድረግ በቅተው እናንተ መካከል ያቀረቡት ቃለ እግዚአብሔር የእሷ ልጆች ናቸው። አመስግኑ። የእሷ ልጆች ስለ ቤዛዊተ ዓለም ብለው ለምነው የበሉ እናታችን ድንግል ማርያም አቻ የላትም። እንዲህና እንዲያ ብለን ምሳሌ ምን መስልላትም አይደለም። እነሆ ድንግል ማርያም ዓለም በተፈጠረ ዘመን በተቆጠረ እነሆ የዛሬ 2002 ዓመተ ዓለም ላይ በብስራተ መልአክ በፈቃደ አምላክ ትንቢት ተነግሮላት ሱባኤ ተቆጥሮላት የነበረችው ድንግል ማርያም ከእናታችን ከቅድስት ሐና ከቅዱስ ኢያቄም ግንቦት 1 ቀን ተወለደች ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግንቦት 1 ቀን ያቺ ከሊባኖስ ነይ ያላት ነቢዩ ያ ጥበበኛው ያ ባለአእምሮ የሆነው የዓለምን ሁሉ ጥበብ ያስተዋለው በእግዚአብሔር ሲጠይቀው ምን ልስጥህ፣ እነሆ ባለዝና፣ እነሆ ባለ ሀብት፣ ተጽዕኖ ፈጣሪ፣ የኃያላን ሀገራት መሪ ላድርግህ፣ ምን እንድሰጥ ትፈልጋለህ ተብሎ ሲባል ንጉሥ ሰሎሞን እግዚአብሔርን ምንድን ነው የጠየቀው? ጥበብና ማስተዋል ስጠኝ አይደል ያለ? ሌላ ጠይቋል እንዴ? ወርቅ ስጠኝ ብሏል እንዴ? አላለም። ምን ስጠኝ አለ? ጥበብ እኮ ነው የጎደለን። አሁን ጥበብና ማስተዋል ይስጠን። እሱ ምን አላት? ንእም ሊባኖስ መራት ንኢ እምርሰ ሳኔር ወኤርሞን፣ ከተራራዎቹ ሳኔር የሚባል ሽቱ ከሚያፈሱ ከዚያ ከተራራዎቹ ከታላላቆቹ ተራራዎች ወደኛ ነይ፣ ከሊባኖስ ከደጋው ወደኛ ነይ ብሎ የመሰለላት በመኃልየ መኃልይ ዘሰሎሞን ምዕራፍ 8:4 ላይ እናታችን ድንግል ማርያም በብስራተ መልአክ በፈቃደ አምላክ ነሐሴ 7 ቀን ተጸነሰች ብለን ባለፈው ተምረናል። ነሐሴ 7 ጀምረን እስከ ግንቦት 1 ቀን ድረስ 9 ወር ከ5 ቀን እናቷ ድንግል ማርያምን ጸንሳ እያለች ያቺ የተመረጠችዋን ያቺ ለእናቷ አንድ የሆነችዋ ልጅ ተጸንሳ እያለች በዚያ ዙሪያ የነበሩ ሰዎች እናቷን አላስቀምጥም ብለው በዋሉበት አላውል ባደሩበት አላሳድር ብለው ከቤታቸው አፈናቅለው ልክ እንደ ዛሬ እንደ ኢትዮጵያ ዜጎች ከቤታቸው ተፈናቅለው ኢያቄምና ሐና ከሀገራቸው ተሰደው አታስፈልጉም፣ የእናንተ ዝርያዎች ቅድመ አያቶቻችሁ ረግጠው ገዝተውናል። አይገርምም? ደህና አደራችሁ። በአያት በቅድመ አያቶቻችን እንከሰሳለን። ዘመኑም እንደዚያ ነው። ኢያቄምና ሐናም የእናንተ አባትና እናቶቻችሁ እነ ዳዊት እነ ሰሎሞን ረግጠው ጨፍልቀው ገዝተውናል። አሁን ደግሞ እናንተ የጸነሳቸው ጽንስ ምልክት እያሳየ ስለሆነ ከተወለደች ሌላ ገዢ ሁናም ደግሞ ለዳግም ባርነት ለዳግም ጭቆና ደግሞ ዝም ብለን አናይም፣ እጃችንን አጣጥፈን ዳዊት የኔ መሰለ ገዢ ሲወለድ አናይም፣ አንፈልግም፣ እንደገና በባርነት አንያዝም፣ ድጋሚ የሰሎሞን ስርወ መንግስት እንዲመጣ አንፈልግም ብለው ከቤታቸው አስወጧቸው። ይሄ ምናልባት ይሄ ሲነገር ተረት ተረት የሚመስለው ሰው አለ ወዳጄ። ዛሬስ ይሆናል። አዲሱ ትውልድ ምንም ባያውቀው ነገር ያንተ ዘር ነው የጨቆነኝ ያንተ ዘር ነው እየተባባል ንጋፋፋ አይደል? ዛሬስ እንዴ አዲስ ነገር ነው። የኛ ዘር የኛ ነገር ነው የኢያቄምና ሐና ላይ የደረሰባቸው። ያሳዝናል አይደል? ምንም በማያውቀው ገፊው ማያውቅም ተገፊው ማያውቅም እኮ ባልነበረበት ዘመን በማያውቀው ነገር በማያውቀው ሁኔታ ይገፋፋል ይሄ ትውልድ። እግዚአብሔር ማስተዋል ይስጠን። አሜን በሉ እስኪ። ወደ ልባችን ይመልሰን። በጣም የሚገርም እኮ ነው። ድንግል ማርያም እንደተጸነሰች ምልክቶች እየታዩ ነበረ። ሐና ቤተ መቅደስ ስትሄድ ከሰው ጋር ህብረት ፈጥራ ለቅሶ ስትደርስ ሰርግ ቤት ስትደርስ እሷን ከጸነሰችበት ጊዜ ጀምሮ የተለያዩ ታምራቶች ይደረጉ ነበር። የነካችሁ ሁሉ ይፈወሳል። የሞተ ተነስቷል። የሚገርማችሁ ነገር አመስግኑት እስቲ። የሞተ ተነስቷል። ምናልባት በዚህ እሑድ ቀንና የእመቤታችን ቀን በምናነበው ታምረ ማርያም ላይ ብቻ አይደለም ይሄ ታሪክ ያለው።
በነገረ ማርያም ሜሮሎጂ በሚባለው እኛ ብቻ ሳንሆን ዓለም አቀፍ ኦርቶዶክሳውያን በሚቀበሉት መጽሐፍ ውስጥ ነው ያለው። ሜሮሎጂ የህንድ ማራንካራ ኦርቶዶክስ ቤተክርስቲያን፣ የግብጽ ኦርቶዶክስ ቤተክርስቲያን እንዲያውም በሚገርም ሁኔታ የግብጽ ኦርቶዶክስ ቤተክርስቲያን ተረፈ ወንጌል ብላ ነው የነን ነገረ ማርያም የምትቀበለው። በዚህ መጽሐፍ ውስጥ ነው ሐረገ ትውልዱ ያለው ከየትና ወዴት እንደመጣች የመነማን ልጆች እንደሆነች የነ ቴክታ ዝርያ የሚተነተነው ከኢዮቤድ ጀምሮ የነ ንጉሥ ዳዊት ሐረገ ትውልድ መጥቶ በጠቅላላ ማቴዎስ ወንጌል ምዕራፍ 1 ላይ የዘረዘረው የ42 ትውልድ እየተተነተነ ድንግል ማርያም ሐረገ ትውልዷ ይነገራል። እዚያ ውስጥ ነው ያለው። ሐና ድንግል ማርያምን ከጸነሰች ጀምሮ የጠቅላላ የባህሪ ለውጥ አደረገ ይላል የዘመናችን ቋንቋ። የባህሪ ለውጥ አይባልም፣ የጠባይ ለውጥ ነው የሚባለው። ባህሪ አይቀየርም ይላሉ ሊቃውንቱ። ድንግል ማርያምን ከጸነሰች ጊዜ ጀምሮ በብስራተ መልአክ ነው ቀድሞ ነገር የተጸነሰችው። እና ይሄ ምን ይገርማል። ሶምሶን ሲወለድ እኮ ምን ተብላ ነበር የሶምሶን እናት? በመጽሐፈ መሳፍንት ምዕራፍ 13 ላይ ታች ከሆነ መልአኩ መጥቶ ልጅ ትወልጃለሽ፣ አደራሽን የሚያሰክር መጠጥ እንዳታጠጪው፣ አንቺም እንዳትቀምሺ፣ እሱን ከጸነሽበት ሰዓት ጀምሮ ከተወለደ በኋላ ጸጉሩን እንዳትላጭው፣ ለእግዚአብሔር የተለየ ናዝራዊ ይሆናል አላት። ለእግዚአብሔር ምን ያለ የተለየ ይሆናል አላት መልአኩ። በብስራተ መልአክ የተወለደው ሶምሶን ከተወለደበት ሰዓት ጀምሮ ምላጭ አላረፈበትም። ከተወለደበት ሰዓት ጀምሮ የሚያሰክር ወይን ሌላም ነገሮችን ሁሉ አልባሌ ቦታ ሁሉ መገኘትን አቁሞ የእግዚአብሔርን ሕግ ፈጽሞ ሲጓዝ ኃይለ መንፈስ ቅዱስ በየቀኑ እየተጨመረለት 300 ቀበሮዎችን በአንድ ጊዜ ጨብጦ ፍልስጤምን ዶግ አመድ አድርገዋል። የማን ኃይል ነው ይሄ? ኃይል የማን ነው? የእግዚአብሔርን ሕግ ስትጠብቁ ይጠብቃችኋል ይላል። ሕግ ማለት ሲጠብቁት ይጠብቃል። መጠባበቅ ማለት ታቅቦ ማለት። ካልጠበቃችሁት ደግሞ ተላልፋችሁ ትሰጣላችሁ። ከዚህ ይሰውረን። ሶምሶን መጨረሻው ባያምርም በዘመኑ ግን በጣም ተአምር ሰሪ ሆኗል። ከሶምሶን በላይ ድንግል ማርያም ደግሞ በብስራተ መልአክ በቅዱስ ገብርኤል አብሳሪነት ነው የተገኘችው። ሐምሌ 30 ቀን ያያችሁት ህልም ተረጉማለሁ የሚሉ ሰዎች ሁሉ ውሸት ነው፣ እንደሱ አይደለም ነገሩ። ያቺ ፀሐይ ትወለዳለች ብሎ ያያችሁትን የተረጎሙት ተርጓሚዎች መፍታት ያቃታቸው ፍቹ እነሆ ፀሐይ ጽድቅ የተባለውን እግዚአብሔርን የምትወልድ ልጅ ትወልዳላችሁ ተብለው በቅዱስ ገብርኤል አብሳሪነት ነሐሴ 30 ቀን ተነገራቸው። እናታችን ድንግል ማርያም እንደኛ አቆጣጠር እንደኛ አስተምሮ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነሐሴ 7 ቀን ተጸነሰች። ከተጸነሰች በኋላ ቅድም እንደተናገርኩት እናታችን ቅድስት ሐና ማህበራዊ ኑሮ ነፍሰ ጡሮችንም ሁሎችንም ይዳሰሳልና ገሌ ሞተ ሲሏት ታዋቂ ሰው ስለሆነ ትሄዳለች እና በጣም የምትወደው በጣም ቤተሰቧም የሆነ ዘመዷም የሆነ ልጅ ሞተ። በድንገት ሞቶ ህዳ እዚያ ለቅሶ መድረስ ብቻ ሳይሆን የተኛበትን አስከሬኑ ያለበትን ቦታ ነካ ስታረገው፣ አልጋውን ስትነካው፣ የሬሳውን ሳጥን ስትነካ አፈፍ ብሎ ተነስቶ የሞተው ሰውዬ የተገነዘው ሰው ተነስቶ ምን አላት? ሰላም ለኪ ኦ እምሄውቱ ለዘገብረ ሰማይ ወምድረ፣ የእግዚአብሔር አያት ሆይ ሰላምታ ላንቺ ይገባሻል። የእግዚአብሔር አያት ሰማይና ምድርን እንደፈጠረ አያት ለሆንሽው ላንቺ ሰላምታ ይገባሻል፣ ክብር ይገባሻል ብሎ መስክሮላት እሷ ማለት የእግዚአብሔር አያት መሆኗን ነግሮላት ተመልሶ አረፈ። ይሄን ነው ቁጭት የፈጠረው። ሙታ ነሳች፣ የሞተ ሰው ተነሳ። ከኔ ጋር ናችሁ? አቤት ዛሬ ቢፈጠር ይሄ ትውልድ እኮ በአንድ ጊዜ ቤተክርስቲያኒቷን ለቋት ይወጣ ነበር። አይደለም የሞተ ሰው አንስተው መቁጠሪያ እየደበደቡ ጸበል እንኳን የሚያስጮሁ ሰዎች ግልብጥ አድርጎ ይወስዱታል። ይሄንን እዚህ ጋር ታቦት ሊያነግሱ የመጡ ሰዎች እዚያ በር ላይ ድንጋይ ተሸክሞ በሰንሰለት ሰውነቱን የሚገርፍ ባህታዊ ማርካቸዋል። እንኳን ሙቶ የተነሳ ሙት አነሳ ቢባል ይሄ ሰው ይሄ ትውልድ ጥሏት ይወጣለች ቤተክርስቲያን። ደግነቱ ይሄ ምልክት ዛሬ የለም። ከኔ ጋር ናችሁ? የምትሃታዊ ታምራት እንጂ አማናዊ ታምር የሚደረገው እዚች ቤተክርስቲያን ስር ነው። አመስግኗት። እዚህ ቤተክርስቲያን ብቻ። የውጩ ውጪ ላይ የሚደረገው ታምራት ምትሃታዊ ታምራት ምን አልኳችሁ? የምትሃት ምልክት ነው የሚታየው። ከዚህ ውጭ አለ እንዴ እናደርጋለን። የፈውስ ቀን የፈውስ ፕሮግራም
ምን በማይባል የማይለጠፍ ማስታወቂያ አለ። እውነተኛው ሰላም፣ እውነተኛው ፍቅር፣ እውነተኛው በረከት፣ እውነተኛው ታምራት የሚገለጠውና የሚደረገው በዚህች አሁን በቆማችሁባት በእናታችን ቅድስት ቤተ ክርስቲያን ውስጥ ብቻ ነው። አመስግኑት እግዚአብሔር። እግዚአብሔር የተመሰገነ ይሁን። ከዚህ በረት እግዚአብሔር ያናውጣችሁ። እነሱ ግን ለበረከት አድርገው አልወሰዱትም፣ በተቃራኒው ተረጎሙት። እንዴት ብለው እንዴ ሙት የምታነሳ በዘመናችን ተነሳችልን። እረችን ሴትዮማ ከበን እኮ ማመስገን አለብን፣ በረከት መቀበል አለብን። እሷን እየነካን እኮ መዳሰስ መፈወስ አለብን። ህሙማነ ሥጋን ሰብስቧቸው ማስታወቂያ ተሰርቶ አይኑ የታወረ እጅ እግሩ የተቆረጠ ሽባ የሆነ በፖሊዮ ተጠቃ ሰብስቦ አምጦ አልተባለም። እንዴት ሰራች? ልክ ክርስቶስ የደረሰበት ነገር ሐና ላይ ደርሶባታል። ክርስቶስ ድውያንን ሲፈውስ ምንድነው ያሉት? ሰንበትን ሻረ፣ ህጋችንን ጣሰ ተብሎ አይደለም ለክስ የቀረበው? እንኳን አዳነልን እኮ የሚል የለም። ቀይ ምንጣፍ አንጥፈው አይደለም የተቀበሉት። ሐናና ኢያቄምም ይሄ መከራ ወረደባቸው። ገና ሳትወለድ እናቷ ሆድ ውስጥ እንዲህ አይነት ምልክት ካደረገች ከወለደችማ ሌላ ነገር ሊፈጠር አይደል ወዳጄ? እናሳዳቸው፣ እናባራቸው፣ እናፈናቅላቸው፣ እዚች ሀገር ውስጥ መቀመጥ የለባቸውም ተብሎ ከእስራኤል ተፈናቅለው ወዴት ነው ሄዱ? ወደ ጎረቤት ሀገር ወደ ሊባኖስ። እህቴ ሊባኖስ ደሽ የመጣሽው አረብ ሀገር የነበርሽው ሐሪሳ ማርያም የምትባል ቦታ ሜዲትራኒያን ባህራን ቁልቁል የሚታየው ካቶሊኮች ሐውልት ሰርተዋል። የድንግል ማርያምን ሐውልት አይታችሁታል። እዚያ የነበራችሁ እህቶች እዚያ ቦታ ነው የተሰደዱት። ከየት? ከእስራኤል ሀገር ወደ ጎረቤት ሀገር ነው ተፈናቅለው ሄዱት። እሱም ደግሞ ጫካ ስለነበረ ለመደበቅ ይመቸናል፣ ተከታትለው ደግሞ ሊገሉ ሊያጠፉን ይችላሉ ብለው የመረጧት ሊባኖስን በምንድን ነው? ጫካው ውስጥ ለመደበቅ እንዲመቻቸው። እነሱ አላወቁም፣ ግን በትንቢት ነበረች። ከሊባኖስ ወደኛ ነው የተባለችው ሙሽራ ከዚያ ነው የምትመጣው። አመስግኑ እስኪ። ሳያውቁ ወደ በረከት ተራራ ነው ሄዱት። ከሊባኖስ ነው ያቺ ሙሽራ የምትመጣው። ያቺ ለእናቷ አንድ የሆነችዋ ያቺ የተመረጠችዋ የምትመጣው ትንቢት የተነገረለት ሊባኖስ እንጂ እስራኤል ውስጥ አይደለም ድንግል ማርያም የተወለደችው የምትወለደው። ስለዚህ ሊባኖስ ተራራ ሄዳ እነሆ ከፀሐይ ከጨረቃ ከሌሎችም ብርሃናት ሁሉ ይልቅ የከበረች የምታበራ ሽታዋ መዓዛዋ ወደር የማይገኝላት አላት። የዛሬ የተነበበው ታምር ሰምታችሁታል። አቻ የማይገኝላት ያቺ ድንግል ማርያም እመብርሃን የምንላት የብርሃን እናት የምንላት ድንግል ማርያም የዓለም ቤዛ የሆነውን ክርስቶስ ቤዛዊት ዓለም የምንላት ድንግል ማርያም ድገሟት። ቤዛዊት ዓለም በሉ እስኪ በሉ ድገሙ። የዓለም ቤዛ ናት ድንግል ማርያም። ያለ እሷ ቤዛነት ሌላ ቤዛ ይመጣል እንዴ? ይገርመኛል እኮ ነው በጣም። ይሄ እኮ ቀላል እኮ ነው። እማሆይ እኮ የሚመልሱት ነገር እኮ ነው። የእሷ ቤዛ እኮ የእሷ ስጋ እኮ ነው መስቀል ላይ ያለው። ከየት አመጣው? እሷን ቤዛ አይደለችም ብሎ ይሄ እኮ በጣም የሚገርም ነው። እነማሆይ ሳይቀር እኮ የሚመልሱት መልስ እኮ ነው ዛሬ ግራ ያጋባን። ይቅር ይበለን እስኪ። ቤዛችን ናት ድንግል ማርያም። እውነት ነው አይደል? መስቀል ቤዛችን ነው። ከመስቀል በታች ናት ድንግል ማርያም። መስቀል ላይ እኮ የቆየው ክርስቶስ ወደ 6 ሰዓት ነው። እሷ ጋር 9 ወር ከ5 ቀን እሷ ላይ 3 ዓመት በግብጽ ተሸክመው እሷ እኮ ልጄ ነው የምትለው አይደል እንዴ? ልጇ ቤዛ ካልን እሷን ደግሞ ቤዛዊት ዓለም እንላታለን። አመስግኗ ተባካችሁ። ያቺ ቤዛችን ድንግል ማርያም በድቅድቁ ጨለማ ውስጥ በፍዳ ዓመት ውስጥ በመርገም ዓመት ውስጥ የውርስ ኃጢአት በቅብብሎሽ ኃጢአት በነበረበት ዘመን ውስጥ አልብኪ ነውር የተባለችዋ የውርስ ኃጢአት ሳይነካት ሳያያት ቅዱስ ያሬድ እንደነገረን ማርያም እሰታቱ ተከርሱ ለአዳም ከመባህሪ ጻዳ እንደ ነጭ ዕንቁ የሆነችዋ ከአዳም ባህሪ የመጣችዋ ድንግል ማርያም ግንቦት 1 ቀን የውርስ ኃጢአት እንደሌለባት መልስ የነገረን ቅዱስ ገብርኤል ነው። ከኔ ጋር ናችሁ? ምን ብሎ እንዴት ነው አምላክን ተወልጃለሽ የምትለይ ስትለው ምን አላት? አንቺ ከሴቶች ሁሉ ተለይተሽ ምንድነሽ አላት። በምንድን ነው የተለየችው? በቁመት በመልክ ነው እንዴ? ከሴቶች ሁሉ ተለይተሽ ማለት እኮ የውርስ ኃጢአት የቅብብሎሽ ኃጢአት ምንም ነገር የለብሽም ሲላት እኮ ነው። ከቅዱስ ገብርኤል በላይ እኔ ነኝ መልስ ምሰጥ ከሆነ እሱ ሌላ ነው ጉዳዩ። ስለዚህ ድንግል ማርያም ከሴቶች ሁሉ የተለየችዋ የተባለችዋ
ያቺ ለእናቷ ምርጥ የሆነችዋ ግንቦት አንድ ቀን ሊባኖስ ጫካ ውስጥ በዛሬ ቀን ተወለደች ድንግል ማርያም። እንኳን ደስ አላችሁ። ሊባኖስ ጫካ ደጋው ውስጥ ውርጭ የሚበዛበት ሊባኖስ ውስጥ ድንግል ማርያም ተወለደች። ኢትዮጵያውያን አባቶቻችን፣ ኢትዮጵያውያን እናቶቻችን ግንቦት አንድ ቀን ከቤታቸው ወጥተው መንገድ ላይ ከቤታቸው ወጥተው በተመሳቀለ መንገድ ላይ ንፍሮ የሚቀቅሉት እናታችን ድንግል ማርያም የኔ እናት የተወለደችው የት ነው አሉ ኢትዮጵያውያን። በተግባር ሜዳ ላይ ጫካ ላይ ከቤት ውጭ ነው የተወለደችው ብለው ከቤት ውጭ ወጥተው ቡና ያፈላሉ። ከቤት ውጭ ወጥተው ንፍሮ ይቀቅላሉ። ከቤት ውስጥ ወጥተው የድንግል ማርያምን በዓል ያከብራሉ። አመስግኑት እባካችሁ። እንዲህ ነው ድንግል ማርያም። ዛሬ ኢትዮጵያውያን በተለያዩ ክፍላተ ሀገር እንዞራለን። ወንጌላዊ የማይዞርበት ሀገር የለም። አንዳንዱ ተራራ ላይ ወጥቶ ጅራፍ ያጮሃል። ከኔ ጋር ናችሁ? አንዳንዱ ብረት ይደበድባል፣ ብረምጣድም ይደበድባል። ደስታ እኮ ነው ይሄ። ምን ማይሆኑት የማያደርጉት ነገር የለም። ኢትዮጵያውያን የድንግል ማርያምን ልደት እንዲህ ባለ ሁኔታ ያከብራሉ። ከፀሐይ 7 እጅ የምታበራዋ ሁለተኛ ሰማይ የተባለችዋ ድንግል ማርያም በመርገም ዓመት ውስጥ ዛሬ ግንቦት አንድ ቀን ተወለደች። ይኸውና ልደቷን እናከብራለን። ይህን ልደት ስናከብር ክርስቲያኖች እኛ የእሷን ልደት በማክበራችን ለእሷ ቅንጣት ታክል ምንም የምንጨምርላት ነገር የለም። እሷ እንዴ ምንድናት? የተመረጠች ናት። ምንድናት? አቤ የተመረጠች ናት። እኛ ስለመረጥናት፣ እኛ ከፍ ስላደረግናት ሌላ ምንም የሚጨመርላት ነገር የለም። ከፍ ባደረግንላት ቁጥር እኛንን ከፍ የምንለው፣ እሷን በመረጥን ቁጥር እኛንን ምርጥ የምንሆነው ክርስቲያኖች፣ ምርጥ ዘር የምንሆነው። እሷን ዝቅ የሚያደርጉ ደግሞስ እነሱ ናቸው ዝቅ የሚሉ። እሷ ምንም አንዴ የተመረጠች ናት። እንድትመረጡና በቅታ የተገኘች ናት። ንጽሕት ናት ድንግል ማርያም። አመስግኗት እባካችሁ ይህችን እናት። ከሊባኖስ ወደ እኛ ነው የተባለችዋ ድንግል ማርያም ግንቦት አንድ ቀን ተከበረች። እንኳን የድንግል ማርያምን ልደት አይደለም የኤችአይቪ ኤድስ ቀን፣ የውሃ ቀን፣ የግዑዝ የድንጋይ የእንጨት ቀን ሁሉ ይከበር የለ እንዴ? አይከበርም እንዴ? ይከበራል እንጂ። በደንብ አመስግኗታ ታዲያ ይከበራል። ሲያንሳት ነው ድንግል ማርያም። ድንግል ማርያም ክርስቲያኖች አባ ጊዮርጊስ ዘጋስጫ የሚባለው ኢትዮጵያዊ ቄርሎስ ዓለም የተጎዳው በሴት ነበረ፣ የወደቀው በሴት ነበር፣ መልሶ በሴት ደግሞ ዳነ ይላታል። አርጋኖ በሚባለው መጽሐፉ ሴት ገደለችው፣ ሴት መልሳ ደግሞ አዳነችው ይላል። አመስግኗት እባካችሁ። እንዲህ እኮ ነው ወሃሎ ዕዳ ዘይፈድእ ለእደው። አዎ ወሃሎ ዕዳ ላዕለት ዝምዳ አንስት ዘይፈድእ ለእደው ወበእንተ ዝኮነት ፈዳይተ ዕዳሃ ለሔዋን። ቅዱስ ዮሐንስ አፈወርቅ እነሆ በሴቶች ላይ ከላይ ከአዳም ጀምሮ እየወረደ እየተቀባበለ እየተንከባለለ የመጣ ተከፍሎ የማያልቅ ዕዳ ተከምሮ ተቆልሎባቸው ነበረ። በምን ገነትን ያህል ቦታ እግዚአብሔርን ያህል ጌታ ያሳጣችሁን እናንተ ናችሁ። እናንተ ክፎች፣ እናንተ እርጉሞች ተረግማችሁ አስረገማችሁን፣ ምድር ሳይቀር በእናንተ ተረገመች እያሉ ወንዶች ሴቶችን በጣም ይጠሏቸው፣ በጣም ዝቅ ያደረጓቸው፣ ይነቅፏቸው ነበረ። ይህን ነውር፣ ይህን ነቀፋ፣ ይህን ስድብ፣ ይህን ሁሉ መርገም ድንግል ማርያም አነሳቸው፣ አስፋቀችው። ዕዳውን ሁሉ የተንከባለለ የመጣውን ዕዳ አሰረዘችው፣ እንዲሰረዝ አደረገችው ይላል ቅዱስ ዮሐንስ አፈወርቅ። ሴቶች በደንብ ልል በሉ። ዕዳ ቀሎላቸዋል። ዕዳ የወረደው ዕዳ መርገም ተነስቶልናል። ወሳረ መርገመ ምኔነ ምንለው እነሆ መርገመ ሥጋ መርገመ ነፍስን አጠፋልን የምንለው በድንግል ማርያም አማካይነት በማን ቡርክት አንቲ ማንስ በተባለችዋ መርገመ ሥጋ መርገመ ነፍስ በሌለባት በረከተ ሥጋ በረከተ ነፍስ እያማለለች በምታሰጠዋ የዓለም መርገም የዓለም ዕዳ የተሰረዘው የተወገደው የተፋቀው በድንግል ማርያም አማካይነት ነው። አስረግጠን ነው የምንናገረው የምንመሰክረው። በድንግል ማርያም አማካይነት የፍዳ ዓመት ፋይሉ ተዘግቷል። ቁራኝነት ተዘግቷል። መስቀሉ ስር ቁራኝነት ጠፍቷል። ሞት አይቴ እንከ ቀኖትከ ሞት ሆይ ዲያብሎስ ሆይ ስልጣን የት አለ ተብሎ የዲያብሎስ ስልጣን ቁራኝነት አስፈሪነት የጠፋው በድንግል ማርያም አማካይነት ነው። አመስግኗል። በድንግል ማርያም አማካይነት። ታዲያ ድንግል ማርያምን ያገኘንበት ቀን ነው ዛሬ። ማንን ያገኘንበት? ለእናቷ ተናገሩ። አንድ ናት።
አቤት ለእናቷ ደግሞ ምንድናት? የተመረጠች ናት። ለኛስ አቤት አንድ ናት። ከሰማይ በታች ከምድር በላይ አይቻ የማይገኝላት አንድና አንድ ናት። አይገርማችሁ? ከሰው ልጅ ብቻ አይደለም ከመላእክት ሁሉ በላይ ናት ድንግል ማርያም። አመስግኗት እባካችሁ። ከመላእክት ልብ በሉ። አይደለም ከሰው ከመላእክት ሁሉ ምንድናት? ምን ነው ቀዘቀዛችሁ? መላእክትን በለጠችብን ብላችሁ ቀናችሁ እንዴ? ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል። ከመላእክት ሁሉ በላይ ናት ድንግል ማርያም። ለምን? መላእክት እኮ እኔ በእግዚአብሔር ፊት የምቆመው ማንኛ ለቅዱስ ገብርኤል በእግዚአብሔር ፊት የምቆመው ገብርኤል ነኝ አይደል ያለው? እዳስሰዋለሁ ብሏል፣ እነካለሁ ብሏል። እግዚአብሔርን መቅረብ ይችላል፣ መዳሰስ ይችላል። ማየትም አይችሉም። እግዚአብሔርን በመብረቅ መጽሔት ተሸፍነው ነው የሚያዩት። ወዳጄ ክንፋቸውን ሸፍነው ነው ፊቱ የሚቆሙ። ድንግል ማርያም እሳ በሆዷ ውስጥ ተሸከመችው። ድንግል ማርያም እሳ አጠባችው። ድንግል ማርያም እሳ አዘለችው። እናታችን ታዲያ ከመላእክት ብትበልጥ ምን ይገርማል? መላእክት ያልተደረገው ለሰው ተደረገ ያስባለች እኮ እሷ ናት እኮ። ምክንያተ ድህነት የምትባለው እሷ ናት። ሰውና እግዚአብሔርን መሰላሉ የተሰራው ዛሬ ነው። ሰውና እግዚአብሔር የተገናኘባት ሰዋሱ ድንግል ማርያምን ያገኘናት ዛሬ ነው። የነቢያት ትንቢት ፍጻሜውን ያገኘው ዛሬ ነው። መሰረቱ የተጣለ ዛሬ ነው። አማናዊቷ መቅደስ የተሰራችዋ ዛሬ ነው። ድንግል ማርያም በትረ ሃይማኖት ዘይትጸንን የተባለችዋ ያቺ እናት ትንቢተ ነቢያት ሲነገርላት የነበረችዋ እናት ድንግል ማርያምን ያገኘንበት የደስታችን ቀን ነው። እንኳን ደስ አላችሁ። እግዚአብሔር ይስጥልኝ። እንኳን ደስ ያለን። የመጨረሻው ንፍሮ ሲቀቀል አላፊና አግዳሚ በሃይማኖት በዘር በጎሳ ሳይለይ ሰው ያገኛችሁትን ስለ ድንግል ማርያም እያላችሁ ነው መስጠት ያለባችሁ። ያ ንፍሮ ተቀቅሎ ሲበላ ከተዋለ በኋላ ወደ ቤት መግባት የለበትም ብላችሁ በትናችሁ መምጣት የለባችሁ። ለምግብ ላጡ ሰዎች ነው የሚሰጠው። ሲቀጥል ዛፉ ስር የድንግል ማርያምን ልደት አስታካችሁ ቅቤ ቀብታችሁ የምትመጡ ደም አፍሳችሁ በወረንትቻ ወይም ደግሞ ቃልቻ የምትጠሩ ሰዎች ይሄ ድንግል ማርያምን ማክበር ሳይሆን ለሌላ ዓላማ ነው የወጣችሁት ማለት ነው። በዓሉ ፍጹም ሊሆን አይችልም። ስናከብር የድንግል ማርያምን ልደት ነው የምናከብረው። የማንን ልደት? ቆሌ የምንጠራ የአያቴ የቅድመ አያቴ አምላክ እዚህ ዛፍ ስር ነበረ ቅድመ አያቴ፣ ዛሬ ግንቦት አንድ ቀን ደም የሚያፈሰው እያል የቅድመ አያቶቻችንን ስም እየጠራን ሌላ ቃልቻ ተጓዳኝ የሆነ ነገር እየጠራን የምናከብረው ከሆነ ከስረናል። የድንግል ማርያም ልደት መታሰቢያ በዓል ነው። ሊባኖስ ጫካ ውስጥ ነው የተወለደችው የኔ እናት። እኔም ከቤት ወጥቼ ማከብረው ይሄንን በዓል ማከብረው የድንግልን በረከት ለማግኘት ነው ብላችሁ በዓሉ ገብቷችሁ ተረድታችሁ ስታከብሩት በዓሉ ፍጹም ይሆናል። እንዲህ አድርገን አክብረን እንድንከብር ከቁጥር ሳያጎል የዛሬ ዓመት እንዲያደርሰን የድንግል ማርያም አማላጅነት፣ የልጇ ቸርነት፣ የቅዱሳን መላእክት ተራዳይነት፣ ጠባቂነት አይለየን። ከቁጥር ሳያጎል የዛሬ ዓመት በሰላም ያደርሳችሁ። ሀገራችንን ብሎም ዓለማችንን ሰላም፣ ፍቅር፣ አንድነት፣ ህብረት፣ ስምምነት ይስጥልን። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ